ገባ። የተጫነባት ደግሞ ያቺ የተናቀችው እንስሳ ናት። ሰው የሚንቃት በሰው ዘንድ የተዋረደችው ናት። ወደ እሷ በኋላ እመጣለሁ። ታዲያ ይሁዳ እነሆ ስልጣን በጠላቶች ላይ ነው ከተባለ በኋላ ወንድሞችን ምን ይሏል? ያመሰግኗል። ይኸውላችሁ መድኃኔ ዓለም ኢየሱስ ክርስቶስ ደግሞ ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ጾሞ ከጨረሰ በኋላ ወደ ክርስቶስ ማን መጡ መሰላችሁ? ቅዱሳን መላእክት መጡ። ዲያብሎስን ድል ካደረገ በኋላ ቅዱሳን መላእክት መጡና ምን አሉት? ለከ ኃይል ለከ ጽን፣ ኃይል ላንተ ይገባል፣ ጽን ላንተ ይገባል፣ ምስጋና ላንተ ይገባል፣ ወሳይና ባርያም ለወልደ ዳዊት መባል ላንተ ይገባል እያሉ ቅዱሳን መላእክት መጥተው ማንን አመሰገኑት? መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ለዚያ ነው ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ሊቃውንት አባቶቻችን ከ11 ሰዓት ጀምረው እስካሁኗ ሰዓት ድረስ ዳዊቱን በማስተዳደር ክስተቱን አርባዕቱን መስተጋቡን መወድሱን በማለት ሲያመሰግኑ አድረው ሲያመሰግኑ የዋሉት ቅዱሳን መላእክት ክርስቶስ ከገዳመ ቆሮንቶስ ከወጣ በኋላ ያመሰገኑትን ምስጋና ነው። ይህንን የማቴዎስ ወንጌል ምዕራፍ 4 ቁጥር 15 ጀምራችሁ ተመልከቱ፣ ታገኙታላችሁ። እነሆ ቅዱሳን መላእክት ክርስቶስ ዲያብሎስን ድል ከማድረጋቸው አስቀድመው ሂደው ቢሆን ዲያብሎስ ምን ይል ነበር መሰላችሁ? ከመላእክት ጋር ሆኖ ድል አደረገኝ እንጂ ብቻውን ቢሆን ኑሮ ባላሸነፈኝም ነበር፣ ድል ባላደረገኝም ነበር ይል ነበርና ቅዱሳን መላእክት ክርስቶስ ዲያብሎስን ድል ካደረገው በኋላ ሄዱ። ወደ ማን? ወደ ክርስቶስ። ወገኖቼ ቅዱሳን መላእክት ወደ እኛም የሚመጡት እኛ ዲያብሎስን ድል ካደረግነው በኋላ ነው። ወደ እኛም የሚመጡት እኛ ንጽሕናን ከያዝን በኋላ ነው ብላችሁ አስቡ። ወደ ክርስቶስ የሄዱት ክርስቶስ ዲያብሎስን ድል ካደረገ በኋላ ነው። እንዳልኳቸው ከሄዱ በኋላ አመሰገኑት፣ ከሄዱ በኋላ ሰገዱለት፣ ከሄዱ በኋላ ዘመሩለት፣ ከሄዱ በኋላ ኃይል ጽን ያንተ ነው፣ ጠላታችን ዲያብሎስን ድል አድርገህልናልና አምላካችን ሆይ ክብርና ምስጋና ላንተ ይሁን እያሉ አመስግኑ። ስሙ የተመሰገነ አመስግኑ ባካችሁ። ከዚያ የተነሳ ነው ታላቁ ያዕቆብ እነሆ ወንድሞቼ ያመሰግናል የተባለው ለክርስቶስ ሲሰጥ መላእክት ናቸው፣ ለክርስቶስ ሲሰጥ ምዕመናን ናቸው። ታዲያ ምዕመናን አመሰገኑት ማንን? ክርስቶስን። ከዚያ በኋላ አንተ ይሁዳ ሆይ አንተ የአንበሳ ደቦል ነህ ተባለ። ይህ አንበሳ የተባለ ደግሞ ክርስቶስ ነው። አንበሳ እንደምታውቁት አስፈሪ ነው፣ ክርስቶስም አስፈሪ ነው፣ ግርማዊ ነው፣ አምላክ ነው፣ ረቂቅ ነው። አንበሳ የፍጥረታት ሁሉ ንጉሥ ነው፣ ክርስቶስም የፍጥረታት አንበሳ የአራዊት ሁሉ ንጉሥ ነው፣ ክርስቶስም ደግሞ የሰማይ የምድር ምንድን ነው? ንጉሥ ነው። ታዲያ ምስፍና ከይሁዳ ዘር አይወጣም ከተባለ በኋላ አመ ይትረከብ ዘጽሩ ሎቱ መንግሥቱ ዘላለም የተባለው እስኪመጣ ድረስ አለ ያዕቆብ። መንግሥቱ ዘላለም የተባለ ማን ይመስላችኋል? ማን ነው? መድኃኔ ዓለም ኢየሱስ ክርስቶስ። ማንም ያላነገሰው፣ ማንም የማይሽረው፣ ዘመን የማይለውጠው፣ በባህሪው ሞት፣ በዘመኑ እልፈት፣ በመንግሥቱ ሽረት የሌለበት እሱ መድኃኔ ዓለም ነው፣ ንጉሠ ሰማይ ወምድር። ይኸውላችሁ ከሰማይ በታች ያለው ስልጣን ሁሉ ያልፋል። ጊዜና ገደብ አለው፣ ዘመን አለው። ዛሬ የነገሰው ነገ አይኖርም። ትናንት የነበረው ዛሬ የለም። ከዛም በፊት የነበረው የለም። በእግዚአብሔር ግን ይህ ነገር የለም። ከዚያም ባሻገር እንደምታውቁት በዚህ ዓለም ያለው ንግስና፣ በዚህ ዓለም ያለው ስልጣን የሆነ ነገር ያስፈልገዋል። የሆነ ነገር ያስፈልገዋል። ምን ያስፈልገዋል? በጥቂቱ ቢያንስ ግዛት ያስፈልገዋል አይደል? አያስፈልገው? ያስፈልገዋል። ሰራዊት ያስፈልገዋል። ህዝብ ያስፈልገዋል። ያለ ህዝብ፣ ያለ ግዛት፣ ያለ ሀገር፣ ያለ ሰራዊት በዚህ ምድር ያሉ ነገሥታት፣ በዚህ ዓለም ያሉ ባለስልጣናት መንገስ አይችሉም። ስልጣን ማግኘት አይችሉም። ዙፋን ላይ ወይም ወንበር ላይ መቀመጥ አይችሉም። እግዚአብሔር ግን ለየት የሚያደርገው ነገር ግዛት ሳይኖር፣ ህዝብ ሳይኖር፣ ሰራዊት ሳይኖር የነገሰ አምላክ ነው። ስሙ ይክበር ይመስገን። አመስግኑት። ስለዚህ መንግስቱ ዘላለም ተብሎ የተነገረለት ማን ነው? ኢየሱስ ክርስቶስ። ወገኖቼ አይዟችሁ፣ አትጨነቁ፣ አትፍሩ። ባለስልጣን ዘመድ የለኝም ብላችሁ አታጉረምርሙ፣ አታልቅሱ። መንግስቱ ዘላለም የተባለ ክርስቶስ አለን እናለን። እንዲያውም አባት ዘመድ አይደለም፣ ወገን አይደለም፣
የአገር ሰው አይደለም፣ በአንድ ቋንቋ የሚናገር አይደለም። አባት ንጉሥ አለን። እሱ ማን ነው? ክርስቶስ። እሱም ደግሞ ስልጣኑ የማይሻር ማንም የማይቀማው ማንም ያልሰጠው መንግስቱ ዘላለም ዋልዎ ማይለቅ ለመንግስቱ ለመንግስቱ ፍጻሜ የለውም ተብሎ የተነገረለት መንግስቱ ዘላለም የሆነ አባት አለን። ደስ ይበላችሁ። እግዚአብሔር ይመስገን። ታዲያ ምን ተባለ? ይሄ ንጉሥ ምን ተባለ መሰላችሁ? አህያውን በዘንባባ ያስራል ተባለ። ምንም በዘንባባ ያስራል? የሚገርም ነው። አህያውን በዘንባባ ያስራል፣ ውርንጫውንም ደግሞ በወይራ ዛፍ ያስራል፣ ልብሱንም ደግሞ በወይን ያጥራል አለ ያዕቆብ። ምን ማለት ነው ይሄ? አድምጡ። ለጊዜው ለይሁዳ የተነገረ ነው አይደለም? በኋላስ ለክርስቶስ ሲሰጥ አህያውን በዘንባባ ያስራል ተባለ። ዛሬ ተጽዕኖ ድበባል ነው አይደለም? ተጽዕኖ ነው ዛሬ። በሰፊው ወንጌሉን ነገር በሌሎች መምህራን ትማራላችሁ። እኔ አሁን ትንቢቱን ነው የማስቀምጠው፣ ኦሪቱን ነው የማስቀምጠው። ወንጌሉ አልገባም እንዳልሻማ ብዬ ነው። ታሪኩ ግልጽ እንዲሆንልን ብዬ ነው። ከነገ በኋላ ያለው ሰንበትም አገልግሎቱ ስለሚሰፋ ብዙም ወንጌል የምንማርበት ሰንበት አይደለም። በጣም አጭር ነው። ቢበዛ 15 ደቂቃ 20 ደቂቃ ነው የሚባለው። አዲስ አበባ እንደምታውቁት ነው አይደል? እንደዛ ነው። ስለዚህ ከዛሬው ጀምረን ወንጌሉን እንድንማረው ነው ሊቃውንት የሰሩልን። በተለይ ሊቁ ቅዱስ ያሬድ ቅዳሴውን የጀመረልን ስብሐተ ነግሁን የጀመረልን ከትናንት በፊት ረቡዕ ጀምሮ ነው። ቅዳሴ አላስቀደሳችሁ? ካህኑ ምንድን ነው የሚሉት? ሆሳዕና በአርያም ለወልደ ዳዊት አይደል የሚሉት? ቅዳሴው ላይ ያቆለው ከረቡዕ ነው የሚጀምረው። ለምን? አገልግሎቱ ሰፊ ስለሆነ ከዚያ ጀምሮ እንዲገለገል ነው። ታላቁ ሊቅ ኢትዮጵያዊ ቄርሎስ ቅዱስ ያሬድ የሰራልን በረከቱ ይደርብን። አዎ ቅዱስ ያሬድ ያመጣልን የማንን ምስጋና? የማንን ምስጋና? የመላእክትን ምስጋና ከሰማይ ሰምቶ ዋይ ዜማ ዘሰማይኩም ሰማይ እነሆ ከሰማይ የሰማው ዜማ ምን ያምራል ብሎ ቅዱሳን መላእክት ክርስቶስ ከደገዳሜ ቆሮንቶስ ከወጣ በኋላ ያመሰገኑትን ምስጋና ቅዱስ ያሬድ ደግሞ ወዴት አመጣልን? ወደዚህ ቤተ ክርስቲያን ወደ ኢትዮጵያ ምድር አመጣልን። ለዚህ ነው ወበስተ መላእክቱ በሉ ባለሙያው አይደል የሚለው? እነሆ የመላእክትን እንጀራ የሰው ልጆች በሉ ይላል ቅዱስ ዳዊት። የማንን እንጀራ? የማንን እንጀራ? የመላእክትን አይደል? መላእክት እንጀራ ይበላል ይበላል አይበሉ? እና መጽሐፍ ቅዱስ ደግሞ ይላል የሚገርማችሁ ዳዊት ላይ ነው የሚለው መዝሙር 77 ላይ ተመለከቱ። የመላእክትን እንጀራ የሰው ልጅ በላ ይላል። የሚገርም ነው። መላእክት ደግሞ እንጀራ አይበሉም፣ ውሃም አይጠጡም። መጽሐፍ ቅዱስ ላይ ግን የመላእክት እንጀራ ተብሏል። በእውኑ የመላእክት እንጀራ የተባለው ከጤፍ የሚጋገር ይመስላችኋል? ከስንዴ የሚጋገር ይመስላችኋል? የመላእክት እንጀራ እኮ ቅዱስ ቅዱስ እግዚአብሔር የሚለው ነው። የመላእክት እንጀራ እኮ ስብሐት ለእግዚአብሔር በሰማያት ወሰላም በምድር፣ በሰማይ ምስጋና ይገባል በምድርም ሰላም ሆነ የሚለው ያ ምስጋና እኮ ነው። ታዲያ የመላእክትን እንጀራ የሰው ልጅ በሉ ማለት በቅዱስ ያሬድ አማካኝነት የመላእክት እንጀራ ለኢትዮጵያ ሕዝቦች ተሰጠ። እግዚአብሔርን አመስግኑት። ሆኖ አመጣልን። አዎ ለዚያ ነው ሊቃውንቱ ተገብተው ዛሬ ማይሌት ውላችሁ ከሆነ ዳዊቱ ሲስተዛዘብ ዜማው ሲባል ሊቃውንቱ ዳዊቱን በቃላቸው ሲያስተዛዝሩት ዜማውን ሲያዜሙት እንዴት ያምራል መሰላችሁ? እንዴት ይመስጣል መሰላችሁ? እንዴት ያጠግባል መሰላችሁ? ለምን? የመላእክት እንጀራ ነው። ብርቱ የሚያደርግ ኃይልን የሚሰጥ ጤናን የሚሰጥ ብርታትን የሚሰጥ የመላእክት እንጀራ ለኢትዮጵያ ሕዝቦች ወአንኮሙ ሲሳዮሙ ለሕዝበ ኢትዮጵያ ይላል ቅዱስ ዳዊት። ለኢትዮጵያ ሕዝቦች ምግባቸውን ሰጣቸው ይላል። ለማን ሕዝቦች? ለማን ሕዝቦች? ለኢትዮጵያ ሕዝቦች። እንዴት ለኢትዮጵያ ሕዝቦች ብቻ እግዚአብሔር ምግብ ይሰጣል? አዳልጦን ለሌላው ዓለም አልሰጠም? ግን በተለየ ሁኔታ ለኢትዮጵያ ሕዝቦች ምግባቸውን ሰጠ የተባለው ምን ይመስላችኋል? የቅዱስ ያሬድ ድርሰት ነው። እሺ እንጀራው አይደለም፣ ከዛፉ የሚገኘው ፍሬ አይደለም፣ የቲማቲሙ ሽንኩርቱ ምናምኑ አይደለም። ወደሱ እንዳትወስዱ። ለኢትዮጵያ ሕዝቦች ምግባቸውን ሰጣቸው ማለት ዜማው ነው። በቅዱስ ያሬድ የተሰጠን ቅዳሴው ነው። ከሌላ ዓለም ሲሄዱ እንደ የኢትዮጵያ ቤተ ክርስቲያን በዜማ የሚያገለግሉ ሊቃውንት አታገኙም፣ የሉም። እንደ የኢትዮጵያ ቤተ ክርስቲያን ወንጌልን በትርጉም የሚያቀርቡ የሚያስተምሩ የሉም፣ ከኢትዮጵያ የሄዱት ካልሆኑ በስተቀር። አሃዱ ብሎ በሰላም ወደ ቤታችሁ ግቡ እስከሚባለው ድረስ በዜማ የምትቀድስ እግዚአብሔርን የምታመሰግን ብቸኛዋ
ይቺ ቅድስት ቤተ ክርስቲያን ናት። ይቺ ቤተ ክርስቲያን የሰጠን ማን ይመስገን? ማን ይመስገን? አመስግኑት እባካችሁ። የሚገርመው ነገር ግን እንዲህ ያለ የመላእክት እንጀራ ከሚበላባት ቤተ ክርስቲያን ወጥተን ሌላ ቦታ መሄዳችን አይገርማችሁ? የመላእክትን እንጀራ ትቶ ሰው የሰው እንጀራ ፍለጋ ይሄዳል። የመላእክትን መጠጥ ትቶ ሰው የሰው መጠጥ ፍለጋ ይሄዳል። የመላእክትን ልብስ ትቶ ሰው የሰው ልብስ ፍለጋ ይሄዳል። ያሳዝናል። የመላእክት እንጀራ የሚፈተትባት ከዚህች ቤተክርስቲያን ናት። ያ ዜማው አረ ከዚያም በላይ ሥጋ ወልደ እግዚአብሔር የሚፈተትባት ደመ ወልደ እግዚአብሔር የሚቀዳባት ይቺ ቤተክርስቲያን አይደለችምን? ታዲያ ከዚህ ቤተክርስቲያን ይወጣል? እናንተ ሲያስቡት የክርስቶስን ሥጋና ደም ትቶ የመላእክትን እንጀራ ትቶ የመላእክትን መጠጥ ትቶ ሰው የሰው እንጀራ ፍለጋ ከዚህ ቤተክርስቲያን ወጥቶ አዳራሽ ይገባል። ያሳዝናል። በጣም ያስገርማል። ለኢትዮጵያ ሕዝቦች ምግባቸውን ሰጣቸው የተባለው ይሄ ዜማ ነው። ይሄ ቅዳሴ ነው። ይሄ ሰዓታት ኪዳን ነው። ይሄ ማይሌት ነው። ይሄ ድጓው ነው። ጸበ ድጓው ነው። ሰባተ ነጉ ነው። አቤት ወደ ቤተ መቅደስ ገባ። የተጫነባት ደግሞ ያቺ የተናቀችው እንስሳ ናት። ሰው የሚንቃት በሰው ዘንድ የተዋረደችው ናት። ወደ እሷ በኋላ እመጣለሁ። ታዲያ ይሁዳ እነሆ ስልጣን በጠላቶች ላይ ነው ከተባለ በኋላ ወንድሞችን ምን ይሏል? ያመሰግኗል። ይኸውላችሁ መድኃኔ ዓለም ኢየሱስ ክርስቶስ ደግሞ ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ጾሞ ከጨረሰ በኋላ ወደ ክርስቶስ ማን መጡ መሰላችሁ? ቅዱሳን መላእክት መጡ። ዲያብሎስን ድል ካደረገ በኋላ ቅዱሳን መላእክት መጡና ምን አሉት? ለከ ኃይል ለከ ጽን፣ ኃይል ላንተ ይገባል፣ ጽን ላንተ ይገባል፣ ምስጋና ላንተ ይገባል፣ ሆሳዕና በአርያም ለወልደ ዳዊት መባል ላንተ ይገባል እያሉ ቅዱሳን መላእክት መጥተው ማንን አመሰገኑት? መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ለዚያ ነው ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ሊቃውንት አባቶቻችን ከ11 ሰዓት ጀምረው እስካሁኗ ሰዓት ድረስ ዳዊቱን በማስተዛዘር ክስተቱን አርባዕቱን መስተጋቡን መወድሱን በማለት ሲያመሰግኑ አድረው ሲያመሰግኑ የዋሉት ቅዱሳን መላእክት ክርስቶስ ከገዳመ ቆሮንቶስ ከወጣ በኋላ ያመሰገኑትን ምስጋና ነው። ይህንን የማቴዎስ ወንጌል ምዕራፍ 4 ቁጥር 15 ጀምራችሁ ተመልከቱ፣ ታገኙታላችሁ። እነሆ ቅዱሳን መላእክት ክርስቶስ ዲያብሎስን ድል ከማድረጋቸው አስቀድመው ሂደው ቢሆን ዲያብሎስ ምን ይል ነበር መሰላችሁ? ከመላእክት ጋር ሆኖ ድል አደረገኝ እንጂ ብቻውን ቢሆን ኑሮ ባላሸነፈኝም ነበር፣ ድል ባላደረገኝም ነበር ይል ነበርና ቅዱሳን መላእክት ክርስቶስ ዲያብሎስን ድል ካደረገው በኋላ ሄዱ። ወደ ማን? ወደ ክርስቶስ። ወገኖቼ ቅዱሳን መላእክት ወደ እኛም የሚመጡት እኛ ዲያብሎስን ድል ካደረግነው በኋላ ነው። ወደ እኛም የሚመጡት እኛ ንጽሕናን ከያዝን በኋላ ነው። ብላችሁ አስቡ። ወደ ክርስቶስ የሄዱት ክርስቶስ ዲያብሎስን ድል ካደረገ በኋላ ነው። እንዳልኳቸው ከሄዱ በኋላ አመሰገኑት፣ ከሄዱ በኋላ ሰገዱለት፣ ከሄዱ በኋላ ዘመሩለት፣ ከሄዱ በኋላ ኃይል ጽን ያንተ ነው፣ ጠላታችን ዲያብሎስን ድል አድርገልናልና አምላካችን ሆይ ክብርና ምስጋና ላንተ ይሁን እያሉ አመስግኑ። ስሙ የተመሰገነ አመስግኑ ባካችሁ። ከዚያ የተነሳ ነው ታላቁ ያዕቆብ እነሆ ወንድሞቼ ያመሰግናል የተባለው ለክርስቶስ ሲሰጥ መላእክት ናቸው፣ ለክርስቶስ ሲሰጥ ምዕመናን ናቸው። ታዲያ ምዕመናን አመሰገኑት ማንን? ክርስቶስን። ከዚያ በኋላ አንተ ይሁዳ ሆይ አንተ የአንበሳ ደቦል ነህ ተባለ። ይህ አንበሳ የተባለ ደግሞ ክርስቶስ ነው። አንበሳ እንደምታውቁት አስፈሪ ነው። ክርስቶስም አስፈሪ ነው፣ ግርማዊ ነው፣ አምላክ ነው፣ ረቂቅ ነው። አንበሳ የፍጥረታት ሁሉ ንጉሥ ነው። ክርስቶስም የፍጥረታት አንበሳ የአራዊት ሁሉ ንጉሥ ነው። ክርስቶስም ደግሞ የሰማይም የምድር ምድር ነው፣ ንጉሥ ነው። ታዲያ ምስፍና ከይሁዳ ዘር አይወጣም ከተባለ በኋላ አመ ይትረከብ ዘጽኑ ሎቱ መንግሥቱ ዘላለም የተባለው እስኪመጣ ድረስ አለ ያዕቆብ። መንግሥቱ ዘላለም የተባለ ማን ይመስላችኋል? ማን ነው? መድኃኔ ዓለም ኢየሱስ ክርስቶስ። ማንም ያላነገሰው፣ ማንም የማይሽረው፣ ዘመን የማይለውጠው፣ በባህሪው ሞት፣ በዘመኑ እልፈት፣ በመንግሥቱ ሽረት የሌለበት እሱ መድኃኔ ዓለም ነው፣ ንጉሠ ሰማይ ወምድር። ይኸውላችሁ
ከሰማይ በታች ያለው ስልጣን ሁሉ ያልፋል። ጊዜና ገደብ አለው፣ ዘመን አለው። ዛሬ የነገሰው ነገ አይኖርም። ትናንት የነበረው ዛሬ የለም። ከዛም በፊት የነበረው የለም። በእግዚአብሔር ግን ይህ ነገር የለም። ከዚያም ባሻገር እንደምታውቁት በዚህ ዓለም ያለው ንግስና፣ በዚህ ዓለም ያለው ስልጣን የሆነ ነገር ያስፈልገዋል። የሆነ ነገር ያስፈልገዋል። ምን ያስፈልገዋል? በጥቂቱ ቢያንስ ግዛት ያስፈልገዋል አይደል? አያስፈልገው? ያስፈልገዋል። ሰራዊት ያስፈልገዋል። ህዝብ ያስፈልገዋል። ያለ ህዝብ፣ ያለ ግዛት፣ ያለ ሀገር፣ ያለ ሰራዊት በዚህ ምድር ያሉ ነገስታት፣ በዚህ ዓለም ያሉ ባለስልጣናት መንገስ አይችሉም። ስልጣን ማግኘት አይችሉም። ዙፋን ላይ ወይም ወንበር ላይ መቀመጥ አይችሉም። እግዚአብሔር ግን ለየት የሚያደርገው ነገር ግዛት ሳይኖር፣ ህዝብ ሳይኖር፣ ሰራዊት ሳይኖር የነገሰ አምላክ ነው። ስሙ ይክበር ይመስገን። አመስግኑት። ስለዚህ መንግስቱ ዘላለም ተብሎ የተነገረለት ማን ነው? ኢየሱስ ክርስቶስ። ወገኖቼ አይዟችሁ፣ አትጨነቁ፣ አትፍሩ። ባለስልጣን ዘመድ የለኝም ብላችሁ አታጉረምርሙ፣ አታልቅሱ። መንግስቱ ዘላለም የተባለ ክርስቶስ አለን እናለን። እንዳውም አባት ዘመድ አይደለም፣ ወገን አይደለም፣ የአገር ሰው አይደለም፣ በአንድ ቋንቋ የሚናገር አይደለም። አባት ንጉሥ አለን። እሱ ማን ነው? ክርስቶስ። እሱም ደግሞ ስልጣኑ የማይሻር ማንም የማይቀማው ማንም ያልሰጠው መንግስቱ ዘላለም ዋልዎ ማይለት ለመንግስቱ ለመንግስቱ ፍጻሜ የለውም ተብሎ የተነገረለት መንግስቱ ዘላለም የሆነ አባት አለን። ደስ ይበላችሁ። እግዚአብሔር ይመስገን። ታዲያ ምን ተባለ? ይሄ ንጉሥ ምን ተባለ መሰላችሁ? አህያውን በዘንባባ ያስራል ተባለ። ምኑን በዘንባባ ያስራል? ቢገርም ነው። አህያውን በዘንባባ ያስራል፣ ውርንጫውንም ደግሞ በወይራ ዛፍ ያስራል፣ ልብሱንም ደግሞ በወይን ያጥባል አለ ያዕቆብ። ምን ማለት ነው ይሄ? አድምጡ። ለጊዜው ለይሁዳ የተነገረ ነው አይደለም? በኋላስ ለክርስቶስ ሲሰጥ አህያውን በዘንባባ ያስራል ተባለ። ዛሬ ተጽዕኖ ድበባል ነው አይደለም? ተጽዕኖ ነው ዛሬ። በሰፊው ወንጌሉን ነገር በሌሎች መምህራን ትማራላችሁ። እኔ አሁን ትንቢቱን ነው የማስቀምጠው፣ ኦሪቱን ነው የማስቀምጠው። ወንጌሉ አልገባም እንዳልሻማ ብዬ ነው። ታሪኩ ግልጽ እንዲሆንልን ብዬ ነው። ከነገ በኋላ ያለው ሰንበትም አገልግሎቱ ስለሚሰፋ ብዙም ወንጌል የምንማርበት ሰንበት አይደለም። በጣም አጭር ነው። ቢበዛ 15 ደቂቃ 20 ደቂቃ ነው የሚባለው። አዲስ አበባ እንደምታውቁት ነው አይደል? እንደዛ ነው። ስለዚህ ከዛሬው ጀምረን ወንጌሉን እንድንማረው ነው ሊቃውንት የሰሩልን። በተለይ ሊቁ ቅዱስ ያሬድ ቅዳሴውን የጀመረልን ስብሐተ ነግሁን የጀመረልን ከትናንት በፊት ረቡዕ ጀምሮ ነው። ቅዳሴ አላስቀደሳችሁ ካህኑ ምንድን ነው የሚሉት? ሆሳዕና በአርያም ለወልደ ዳዊት አይደለም? ቅዳሴው ላይ ያቆለው ከረቡዕ ነው የሚጀምረው። ለምን? አገልግሎቱ ሰፊ ስለሆነ ከዚያ ጀምሮ እንዲገለገል ነው። ታላቁ ሊቅ ኢትዮጵያዊ ቄርሎስ ቅዱስ ያሬድ የሰራልን በረከቱ ይደርብ በሆኑ። አዎ ቅዱስ ያሬድ ያመጣልን የማንን ምስጋና? የማንን ምስጋና? የመላእክትን ምስጋና ከሰማይ ሰምቶ ዋይ ዜማ ዘሰማይኩም ሰማይ፣ እነሆ ከሰማይ የሰማው ዜማ ምን ያምራል ብሎ ቅዱሳን መላእክት ክርስቶስ ከደገዳሜ ቆሮንቶስ ከወጣ በኋላ ያመሰገኑትን ምስጋና ቅዱስ ያሬድ ደግሞ ወዴት አመጣልን? ወደዚህ ቤተ ክርስቲያን ወደ ኢትዮጵያ ምድር አመጣልን። ለዚህ ነው ወበስተ መላእክቱ በሉ ባለሙያው አይደል የሚለው? እነሆ የመላእክትን እንጀራ የሰው ልጆች በሉ ይላል ቅዱስ ዳዊት። የማንን እንጀራ? የማንን እንጀራ? የመላእክትን አይደል? መላእክት እንጀራ ይበላል ይበላል አይበሉ? እና መጽሐፍ ቅዱስ ደግሞ ይላል የሚገርማችሁ ዳዊት ላይ ነው የሚለው መዝሙር 77 ላይ ተመልከቱ። የመላእክትን እንጀራ የሰው ልጅ በላ ይላል። የሚገርም ነው። መላእክት ደግሞ እንጀራ አይበሉም፣ ውሃም አይጠጡም። መጽሐፍ ቅዱስ ላይ ግን የመላእክት እንጀራ ተብሏል። በእውኑ የመላእክት እንጀራ የተባለው ከጤፍ የሚጋገር ይመስላችኋል? ከስንዴ የሚጋገር ይመስላችኋል? የመላእክት እንጀራ እኮ ቅዱስ ቅዱስ እግዚአብሔር የሚለው ነው። የመላእክት እንጀራ እኮ ስብሐት ለእግዚአብሔር በሰማያት ወሰላም በምድር፣ በሰማይ ምስጋና ይገባል በምድርም ሰላም ሆነ የሚለው ያ ምስጋና እኮ ነው። ታዲያ የመላእክትን እንጀራ የሰው ልጅ በሉ ማለት በቅዱስ ያሬድ አማካኝነት የመላእክት እንጀራ ለኢትዮጵያ ሕዝቦች ተሰጠ። እግዚአብሔርን አመስግኑት። ሆኖ አመጣልን። አዎ ለዚያ ነው ሊቃውንቱ ተገብተው ዛሬ ማይሌት ውላችሁ ከሆነ ዳዊቱ ሲስተዛዘር ዜማው ሲባል ሊቃውንቱ ዳዊቱን በቃላቸው ሲያስተዛዝሩት ዜማውን ሲያዜሙት እንዴት ያምራል መሰላችሁ? እንዴት ይመስጣል መሰላችሁ?
እንዴት ያጠግባል መሰላችሁ? ለምን? የመላእክት እንጀራ ነዋ። ብርቱ የሚያደርግ ኃይልን የሚሰጥ ጤናን የሚሰጥ ብርታትን የሚሰጥ የመላእክት እንጀራ ለኢትዮጵያ ሕዝቦች ወአንቆሙ ሲሳዮሙ ለሕዝበ ኢትዮጵያ ይላል ቅዱስ ዳዊት። ለኢትዮጵያ ሕዝቦች ምግባቸውን ሰጣቸው ይላል። ለማን ሕዝቦች? ለማን ሕዝቦች? ለኢትዮጵያ ሕዝቦች። እንዴት ለኢትዮጵያ ሕዝቦች ብቻ እግዚአብሔር ምግብ ይሰጣል? አዳልጦን ለሌላው ዓለም አልሰጠም? ግን በተለየ ሁኔታ ለኢትዮጵያ ሕዝቦች ምግባቸውን ሰጠ የተባለው ምን ይመስላችኋል? የቅዱስ ያሬድ ድርሰት ነው። እሺ እንጀራ አይደለም፣ ከዛፉ የሚገኘው ፍሬ አይደለም፣ የቲማቲሙ ሽንኩርቱ ምናምኑ አይደለም። ወደሱ እንዳትወስዱ። ለኢትዮጵያ ሕዝቦች ምግባቸውን ሰጣቸው ማለት ዜማው ነው። በቅዱስ ያሬድ የተሰጠን ቅዳሴው ነው። ከሌላ ዓለም ሲሄዱ እንደ የኢትዮጵያ ቤተክርስቲያን በዜማ የሚያገለግሉ ሊቃውንት አታገኙ፣ የሉም። እንደ የኢትዮጵያ ቤተክርስቲያን ወንጌሉን በትርጉም የሚያቀርቡ የሚያስተምሩ የሉም፣ ከኢትዮጵያ የሄዱት ካልሆኑ በስተቀር። አሃዱ ብሎ በሰላም ወደ ቤታችሁ ግቡ እስከሚባለው ድረስ በዜማ የምትቀድስ እግዚአብሔርን የምታመሰግን ብቸኛዋ ይቺ ቅድስት ቤተክርስቲያን ናት። ይቺ ቤተክርስቲያን የሰጠን ማን ይመስገን? ማን ይመስገን? አመስግኑ እባካችሁ። የሚገርመው ነገር ግን እንዲህ ያለ የመላእክት እንጀራ ከሚበላባት ቤተክርስቲያን ወጥተን ሌላ ቦታ መሄዳችን አይገርማችሁ? የመላእክትን እንጀራ ትቶ ሰው የሰው እንጀራ ፍለጋ ይሄዳል። የመላእክትን መጠጥ ትቶ ሰው የሰው መጠጥ ፍለጋ ይሄዳል። የመላእክትን ልብስ ትቶ ሰው የሰው ልብስ ፍለጋ ይሄዳል። ያሳዝናል። የመላእክት እንጀራ የሚፈተትባት ከዚህች ቤተክርስቲያን ናት። ያ ዜማው አረ ከዚያም በላይ ሥጋ ወልደ እግዚአብሔር የሚፈተትባት ደመ ወልደ እግዚአብሔር የሚቀዳባት ይቺ ቤተክርስቲያን አይደለችምን? ታዲያ ከዚህ ቤተክርስቲያን ይወጣል? እናንተ ሲያስቡት የክርስቶስን ሥጋና ደም ትቶ የመላእክትን እንጀራ ትቶ የመላእክትን መጠጥ ትቶ ሰው የሰው እንጀራ ፍለጋ ከዚህ ቤተክርስቲያን ወጥቶ አዳራሽ ይገባል። ያሳዝናል። በጣም ያስገርማል። ለኢትዮጵያ ሕዝቦች ምግባቸውን ሰጣቸው የተባለው ይሄ ዜማ ነው። ይሄ ቅዳሴ ነው። ይሄ ሰዓታት ኪዳን ነው። ይሄ ማይሌት ነው። ይሄ ድጓው ነው። ጽብ ድጓው ነው። ስብሐተ ነግህ ነው።